ሰላም የተወደዳችሁ ቅዱሳን እንደምን ናችሁ? ስሜ ያፌት እንድሪያስ ይባላል። ዛሬ ደግሞ ከኔ ጋር ኢየሱስን አንድ ላይ እናየዋለን። በጸሎት እንጀምር። ጌታ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ደግሞ ይህንን ቀን በሕይወታችን ላይ ስለሰጠን፣ እስትንፋስን በሕይወታችን ላይ ስለጨመርክ እናመሰግናለን። ጌታ ሆይ አንተ ነህና ሕይወትን ምዛራ ጌታ እስትንፋስን የምትሰጥ አንተ ነህና እናመሰግናለን። ጌታ አባቶች ደግሞ እንጸልያለን። ጳውሎስ ሲናገር እንድትሰማ የሊዲያን ልብ ከፈተው እንደሚለው ቃል በኢየሱስ አሁንም እንደሚሰሙትም ለእኔም ጌታ ልባችን እንድከፍት በኢየሱስ እንጸልያለን። ጌታ ሆይ ልቦናችን ተከፍቶ አንተ እንድናይ እርዳን። ጌታ ሆይ እያንዳንዱ ቃል ጌታ ሆይ እንደተናገርከው የምነግራችሁ ቃል ሕይወትን ነው መንፈስን ነው እንደሚለው ጌታ መንፈሳችንን፣ ነፍሳችንን፣ ስጋችንን የሚያረከው ይህንን ቃል እንድንረዳ እርዳን። ጌታዊ ሕይወትን የሚሰጠው ለዘላለም የሚያስሮጠን ቃልህ ነውና እንድንማረው እንዲገባን በኢየሱስ እንጸልያለን። መንፈስ ቅዱስ ኢየሱስን አሳየን። ተባረክ። በኢየሱስ አሜን። ዛሬ በአንድ ርዕስ ላይ እናወራለን። እሱም ሕይወትን የሚቀይር የዓይን መከፈት በሚል ላይ ነው። ይህንን ክፍል የምናየው በሉቃስ ምዕራፍ 18 ከቁጥር 35 እስከ 43 ባለው ነው። በጌታ በኢየሱስ ማነባዋለሁ። እንደዚህ ይላል። ኢየሱስ ወደ ኢየሪኮ በቀረበ ጊዜ አንድ ዓይነ ስውር መንደር ዳር ተቀምጦ ይለምን ነበር። ዓይነ ስውርም ሕዝቡ በዚያ ሰልፍ ሰምቶ ስለ ሁኔታው ጠየቃቸው። እነርሱም የናዝሬቱ ኢየሱስ በዚያ እያለፈ ነው ብለው ነገሩት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። ከፊት የሚሄዱ ሰዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ኢየሱስም ቆም ብሎ ሰውየውን ወደ እርሱ እንዲያመጡ ታዘዘ። ወደ እርሱም በቀረበ ጊዜ ምን እንዳደርግልህ ትፈልጋለህ ብሎ ጠየቀው። ዓይነ ስውሩም ጌታ ሆይ ዳግም እንዳይ እፈልጋለሁ አለው። ኢየሱስም እምነት አድኖሃል አለው። ሰውየውም ወዲያውኑ ማየት ቻለ። እግዚአብሔርን እያከበረ ኢየሱስን ተከተለው። ሕዝቡ ሁሉ ይህንን ሲያዩ እግዚአብሔርን አመሰገኑ ይላል። በዚህ ክፍል ላይ የምናየው አንድ ዓይነ ስውር አለ። በሌሎች ወንጌላቶቹ ላይ ስሙን ይጠቅሰዋል፣ በርጠለሜዎስ ብሎ። ይህ ሰውዬ ዓይነ ስውር ነው፣ ማየት የተሳነው ማለት ነው። እና ነገር ግን በዚህ በኖርማል ቀኑ ላይ ምን ተፈጠረ? የህዝብ ማለፍ ይሰማል። ባያይም ሴንስ ያደርጋል በጆሮ ማለት ነው። ከዛ ላይ ሴንስ ሲያደርግ ሰው እየተገፋፋ ጩኸት አለ። ምንድን ነው ብሎ ጠየቅ። ልክ ሲጠይቅ ኢየሱስ እያለፈ ነው። መጀመሪያ ላይ ምን አደረገ? ጠየቅ፣ ሰማ፣ የሆነ ነገር ተሰማው፣ ሴንስ አደረገ። የኢየሱስ ማለት የኢየሱስ መገኘት በዛ ቦታ ላይ እንዳለ ታወቀው። ሰዎችን ጠየቀ። ምንድን ነው እየተፈጠረ ያለው? በምን አይነት ሁኔታ ውስጥ ነው ፓርቲ ያለው? በምን አይነት ሲቹዌሽን ውስጥ ነው አሁን ላይ ያለሁት ብሎ መጠየቅ ጀመረ። ከዛ በኋላ ኢየሱስ በዚያ እያለፈ እንደሆነ ነገሩት። ከዛ በኋላ ምን አለ? ይህ ሰውዬ አንድ ነገር አለ፣ የናዝሬቱ ኢየሱስ በዚያ እያለፈ ነው ብለው ነገሩት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ ይላል። ሲነግሩት እኮ እሺ ብሎ አልተቀመጠም፣ ወደ ጩኸት ነው የገባው። የሰማውን ነገር ወደ አክሽን ነው የለወጠው። ከዛ በኋላ ምን ይላል? ከፊት የሚሄዱ ሰዎች ዝም እንዲል ገሰጹት ይላል። ግሰጻ ላጠፋ ሰው፣ ግሰጻ ኃጢአት ውስጥ ለገባ ሰው፣ ወንድምህን ምከረው፣ ገስጸው ነው የሚለው። ይሄ ሰውዬ እኮ ለእርዳታ ላይ የተጣራው ጌታን እርዳኝ እኮ ነው ያለው፣ ሰሬንደር እያደረገ እኮ። ነገር ግን ገሰጹት ይላል። አብዛኛውን ጊዜ ሰዎች ምን ያደርጉናል? ወደ ጽድቅ እየሄድን እያለ የኃጢአትን ብድራት ወይም ደግሞ የኃጢአትን ምላሽ በቃል ያወጡብናል። በዛ ጊዜ ግን ይህ ሰውዬ አንድ ምሳሌ ጥሩልን አለ። ምን አደረገ ይላል? ከፊት የሚሄዱ ሰዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ኢየሱስ ሆይ ማረኝ እያለ የባሰ ጮኸ። የነሱ ጥቆማ፣ የነሱ አንተ ኃጢአተኛ ነህ ማለት፣ የነሱ የበደለኝነቱን የውርደቱን ከፍ ማድረግ እሱን ጸጥ እንዲል አላስደረጉም። የባሰ ቮሊዩሙን መቀነስ ሲገባው ጭራሽ የባሰ ጨመረ። ለምን? በቃኝ ያለ ሰው ነበር። ይሄ ዓይነ ስውርነቱ ለምን? ዓይነ ስውር ሰው እንኳን ዓይነ ስውር ሰው እኛ እንኳን ዓይናችን የሚያየው ሰው ዓይኖቻችንን ጨፍነን መዘለል አንችልም።
አይኖቻችንን ጨፍነን ከአንድ ቦታ ወደ ሌላ ቦታ እንኳን እሱን ተውትና ደረጃ መውረድ አንችልም። ደረጃ መውጣት አንችልም። ከፍም ዝቅ ማለትም አንችልም። ለምን? አይናችን ትልቅ ፓርት አለው። ይህ ሰውዬ በሰው ፈቃድ ውስጥ ነበር ያደረ የነበረው። ሰው ደስ ሲለው አስጠግቶ ወደ ቤቱ ያስገባዋል። ሰው ሲያዘን ደግሞ ውጭ ያሳድረዋል። የሰው ፈቃድ ነበር ማደር። የሰው ፍላጎት ነበር የእሱ መንቀሳቀሻ። ሰው ሲፈልገው የክብር ቦታ ላይ ያስቀምጠዋል። ሰው ሳይወደው ሲቀር ወደታች ያወርደዋል። ነገር ግን በቃኝ አለ ይህ ሰውዬ። ለምን? ኢየሱስ እያለፈ መሆኑን ሲሰማ፣ ኢየሱስ እየተንቀሳቀሰ ሕያው መሆኑን ሲሰማ በቃኝ አለ። ከዛ በኋላስ እነዚህ ሰዎች ገሰጹት ይላል። ከገሰጹት በኋላ ጭራሽ የባሰ ጮኸ። ደስ የሚለው ነገር ኢየሱስ ሰምቶ ጸጥ የማይል አምላክ ነው። እግዚአብሔር የሚለየው ነገር ከሌሎች አማልክት ከቡዲዝም ወይም ደግሞ ከተለያዩ ጣዖታት የሚለየው እግዚአብሔር በዚህ ነው። መስማት ይሰማሉ፣ ነገር ግን አይመልሱም። እግዚአብሔር ግን መስማትን ይሰማል፣ ከዛ በኋላም ይመልሳል። ይሄ ነው ልዩነቱ። ኢየሱስ ምን አደረገ ይላል? ቆመ ይላል። ኢየሱስን የሚያስቆም ጩኸት ጮኸ ይህ ሰውዬ። ከዛስ ቆመና ሰውየውን ወደ እርሱ እንዲያመጡት አዘዘ። ወደ እርሱም በቀረበ ጊዜ ምን እንዳደርግልህ ትፈልጋለህ አለ። ይሄ በጣም ወሳኝ ፓርት ነው። ለምን? በዮሐንስ 5 ላይ አንድ 38 ዓመት ሽባ የነበረ ሰውዬ ነበር። ይህ ሰውዬ ሽባ እንደሆነ እኮ ያስታውቃል። አልጋ ላይ እኮ ነው ቁጭ ያለ። ኢየሱስ መጣና ምን እንዳደርግልህ ትፈልጋለህ አለ። ኢየሱስ አንድ ነው ጥያቄ፣ ምን እንዳደርግላችሁ ትፈልጋላችሁ? ጥቂቱን ነገር ነው? የሚጠፋውን ነገር ነው? ወይስ ፐርማነንት ነው? ዘላለም የሚቆየውን ነገር? አንዳንድ ሰዎች የሚፈልጉት በረከትን ብቻ ነው። ነገር ግን የዘላለም ሕይወት ይበልጣል። የዘላለም መለወጥ፣ የዘላለም ዓይን መከፈት ይበልጣል። የዘላለም መለወጥ ከጥቂት ጊዜ ለውጥ ይበልጣል። 38 ዓመት ሽባ የነበረውም ሰውዬ ጌታ ሆይ አለ። ማስረዳት ጀመረ። ትእዛዝ ከሚያወጣው ከልጁ መልአኮች እኮ የእሱን ትእዛዝ ሰምተው ነው የሚመጡት። ነገር ግን ሊያስረዳው ሞከረ ጌታ። መልአኮቹ መጥተው ሲያናውጡት ሰው ቀድሞ ይገባል ማለት ጀመረ። ኢየሱስ እኮ ነው ትእዛዝን አውጥቶ እንዲመጡ ያደርገው። ይህ ሰውዬ ግን ምን እንዳደርግልህ ትፈልጋለህ ብሎ ሲጠይቀው ወዲያውኑ ጌታ ሆይ ዳግም እንዳይ እፈልጋለሁ አለ። ማየት ነው ፈልገው፣ ሌላ ምንም ነገር አይደለም። በጣም ሰውየው ክፍት መሆኑን የምታውቁት ጌታ ሆይ እኔ እኮ የዛሬ ስንት ዓመት ምናምን ብሎ ታሪኩን አላንዛዛው። ወዲያውኑ ቀጥተኛ መልስ የሰጠው ጌታ ሆይ ማየት እፈልጋለሁ። ጌታ በጣም ፈቃድ የሚያከብር አምላክ ነው። አዳምና ሔዋንን ስናይ ዘፍጥረት ምዕራፍ 3 ላይ እግዚአብሔር መጣና ምንድን ነው ያለው? አዳም ወዴት አለ ነው ያለው። አንተ የሰራው ፍጥረት ምናምን ብሎ አልጮህም። እግዚአብሔር የት አለ ነው? ፈቃዱን አክብሯል። እሺ ከኔ ትእዛዝ በላይ ሄድክ? እሺ ነው። እግዚአብሔር በጣም ፈቃድ የሚያከብር አምላክ ነው። የሰውን ፈቃድ የሚያከብር አምላክ ነው። እንደ ሰይጣን በግድ እያስገደደ አይደለም ወደ አጉል ነገር የሚከተው። እግዚአብሔር የፈቃድ አምላክ ነው። ለአዳምና ለሔዋን ፈቃድን ሰጣቸው። ለዚህም ሰውዬ ጌታ ምን ይፈልጋል? ፈቃዳችንን ይፈልጋል፣ ፐርሚሽናችን። አንድን ሰው በር ያንኳኳል፣ ካልከፈትንለት ቁልፉን ቋ ካላደረግነው አይገባም፣ እዛው ያድራል። ኢየሱስ ምን አለ? በደጅ ቆሜ አንኳኳለሁ፣ ማንም የሚፈልግ በሩን ከፍቶ ያስገባኛል። የዚህም ሰውዬ ታሪክ እንደዚህ ነው። ምን እንዳደርግልህ ትፈልጋለህ ሲለው ከፈተለት። ማየት እፈልጋለሁ፣ ፐርሚሽን ሰጠ። ከዛ በኋላስ ኢየሱስም እምነትህ አድኖሃል አለው። ሰውየውም ወዲያውኑ ማየት ቻለ ይላል። ለጌታ ፈቃዳችንን ከሰጠነው ሰከንድ አይቆይም፣ ጊዜያት አይፈጁ። በዛው ሰዓት ነው ለውጥ የሚመጣው። በዛው ሰዓት ነገሩ ሺፍት ማድረግ ይጀምራል። እዛው ላይ እንደምናውቀው ያ ሰውዬ 38 ዓመት ሽባ የነበረው ሰውዬ ወዲያውኑ አልጋን ይዘህ ተሸክመ ሂድ ሲለው
ቆይ እስቲ ልሞክር አላለ። አንዳንድ ሚራክሎችን ስናየው ቆይ እስቲ ልሞክር እስቲ ቼክ ላድርገው ይባላል። የዛኔ ግን ኢየሱስ ቃሉን ሲያወጣ ቼክ አላደረጉ። ይሄኛውም አየ፣ ያኛውም ተነሳ። ምን ያህል ፈጣን የሆነ ቼንጅ ኢየሱስ እንደሚያመጣ። ከዛ በኋላ ሌላው ደግሞ ክፍል ላይ ማርቆስ 8:24 ላይ እንደዚሁ አይነ ስውር ሰው እያመጡለት፣ ነገር ግን ምን አለ? ጌታ ሆይ ሰዎች እንደ ዛፍ ሲወዛወዙ ያለው አለ። ይህ ሰውዬ ቀጥታ ያየው ማንን ነበር? ኢየሱስን ነበር። ለምን? ወዲያውኑ አይኑ ተከፈተ ይላል። እያወራው አይኑ ሲከፈት ኢየሱስ ነው የታየው፣ ሌላ ማንም አይደለም። ማርቆስ 8 ላይ ያለው ሰውዬ ግን የታየው ሰው ነበር ሲወዛወዝ፣ ፎከሱ ሰው ላይ ነበር፣ ያተኮረው ሰው ላይ ነበር። ይሄኛው ግን ኢየሱስ ላይ ያተኮረው ስለነበር ቀጥታ ትክክለኛ ሳይት ነው የመጣለት። የሆነ ሄዶ መታጠብ አላስፈልገው፣ ድጋሚ ኢንካውንተር አላስፈልገው፣ ኢየሱስን ቀጥታ ስለተገናኘ። ሌላም ሰው እናያለን። ዮሐንስ 9:11-12 ላይ አይኑ ተከፈተለት። ከዛ በኋላ የት አለ? ማን ነው ሲሉት ኢየሱስ ነው አለ። ከዛ ሴት አለ ሲሉት መፈለግ ጀመረ ራሱ። እንዴ በስም እኮ ያውቀዋል፣ ነገር ግን ፐርሰናሊ አላወቀው። ይሄ ሰውዬ ግን በጣም የታደለ ሰው ነው። ኢየሱስ አይኑ ሲከፈተለት ወዲያውኑ ኢየሱስን አየ። በዚያው ቁጥር ላይ ደግሞ ምን ይላል? ሰውየውም ወዲያውኑ ማየት ቻለ፣ እግዚአብሔርን እያከበረ ኢየሱስን ተከትለው ይላል። አልጠፋበትም። ኢየሱስ የተቀበለው ማየት ኢየሱስ እንዲያጠው አላደረገም፣ ኢየሱስ እንዲከተለው አደረገ። የዛሬው ርዕሳችንም ይሄ ነው፣ ህይወትን የሚቀይር የአይን መከፈት። ኢየሱስን አይተን ሌላ ነገር ማየት አንችልም፣ ሌላ ነገር ላይ ፎከስ ማድረግ አንችልም። ለምን? ኢየሱስን ያየ ሰው ለሌላ ነገር መሆን አይችልም። ኢየሱስን የተመለከተ ሰው፣ ውቡን ኢየሱስ ያየ ሰው ሌላ ነገር መመልከት አይችልም፣ ሌላ ነገር ላይ ማተኮር አይችልም። ለምንድን ነው አብዛኛው ሰዎች ሌላውን ተውትና ጳውሎስ ለራሱ ኢየሱስን በቀን 6 ሰዓት ላይ ሌላ ድጋሚ ከፀሐይዋ የበለጠ ሌላ ብርሃን ተገለጠለት ኢየሱስ ራሱ። ከዛ በኋላ አንደኛ ቆሮንቶስ ምዕራፍ 12 ላይ 3ኛ ሰማይ ድረስ የሄደ ሰው አንዴ ነው የተናገረው ስለዛ ነገር፣ ደግሞ አልተናገረም። ዘመኑን ሁሉ ሙሉ ሲያወራ የነበረው ስለ ኢየሱስ ብቻ ነው። የተገለጠለት ብርሃን ትልቅ ስለሆነ የተገለጠለት ኢየሱስ ከ3ኛ ሰማይ ይበልጣል። ለምን? የኢየሱስ ማንነት፣ የኢየሱስ ፊት ውብ ነው። ኤርምያስ ምዕራፍ 33 ቁጥር 3 ላይ እንደዚህ የሚል ቃል አለ፣ ወደ እኔ እጩ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃያል ነገር አሳይሃለሁ ይላል። በአዲሱ መደበኛ ትርጉም ላይ አንተ የማታውቀውን ታላቅና የማይመረመር ነገር ይለዋል። ኢየሱስን ዲፋይን ልናደርገው አንችልም። የናዝሬቱ ኢየሱስ ብቻ ብለን የምናስቀምጠው አይደለም። መጽሐፍ ቅዱስ በሙሉ ስናጠናው እያንዳንዱ ክፍል ላይ አለ ምን ያህል ሰፊ እንደሆነ ኢየሱስ። ምንድነው ግን ያለው? መጀመሪያ እግዚአብሔር ወደ እኔ ጩኸታችንን ይፈልጋል፣ ጥሪያችንን ይፈልጋል፣ ረሃባችንን ይፈልጋል። ይህ ሰውዬ በቃኛል፣ በቃኝ፣ አለማየት በቃኝ፣ በሰዎች መመራት በቃኝ፣ በሁኔታ መመራት በቃኝ፣ በነገሮች መመራት በቃኝ፣ ኢየሱስ ማየት ፈልጋለሁ አለ። ከዛ በኋላ ህይወቱ ተቀየረ። ይሄ የበራለት እይታ ግን ትልቅ ሰው ነው። ልጆች ሊኖሩት ይችላል፣ ሚስት ልትኖሩት ትችላለች። እሱ ቢቀር እንኳን አብረውት ይለምኑ የነበሩ ሰዎችን እነሱ ጋር ሰላም ናችሁ ምናምን ሊል አልሄደም። ወዲያውኑ ኢየሱስን አየ፣ ተከተለው። አይናችን ሲከፈት፣ አይናችን ኢየሱስን ስናየው፣ ከኢየሱስ ጋር ኢንካውንተር ሲኖረን የዚህ ምድር ነገር ይወርድብናል። የዚህ ምድር ነገር እየቀነሰብን ይመጣል። እንዴት ነው ኃጢአትን ማሸንፈው? እንዴት ነው ከዚህ ምድር ጋር የምታገረው? ኢየሱስን ማየት ብቻ ነው፣ ሌላ ምንም ነገር አይደለም። ኢየሱስን ሰው ካየ፣ ውበቱ ግሎሪውን ካየ ወደ ታች መመለስ አይችልም። ለምን? የምድሩ የወደቀ ከፍ ያለና የወደቀ ምንም አይገናኝም። ክቡር ሆኖ አንዴና ለመጨረሻ ጊዜ ደሙን ይዞ የገባውን ያንን ኢየሱስ ከተመለከቱ በኋላ
ዓለምን ዞሮ ማየት አይቻልም። ነፍሳችን አትፈቅድም። ነፍሳችን የምትወደው አንድ ሰው ብቻ ነው። አንድ ነው፣ እሱም ኢየሱስ ብቻ ነው። እሱን ግን ካየን፣ እሱን ከተመለከትን ወደኋላ መመለሳችን። ብዙ የምናውቃቸው ሰዎች አሉ፣ የኢማውስ መንገድ ተጓዦች፣ በኢየሩሳሌም ቆዩ የተባሉ ነገር ግን ወደ ኢማውስ እየሄዱ የነበሩ ሰዎች ስለ ራሱ ኢየሱስ እየመሰከሩለት እየተከራከሩለት ራሱ ደግሞ እየመሰከረላቸው ነበር። ከዛ ነገር ግን በመሸ ጊዜ ና ግባ አሉትና እሺ ብሎ ተከራክረው ከገቡ በኋላ እንጀራውን አንስቶ ልክ ሲቆርሰው አይኖቻቸው ተከፈተ ይላል። ጥሪያቸው ኃይል የሚሞሉበት የህይወታቸው ዓላማ ያልነበረበት ቦታ ላይ እንዳይቀመጡ አድርጋቸው አይናቸው መከፈት፣ ወደ ትክክለኛው ዳይሬክሽን እንዲሄዱ አደረጋቸው። የአይናቸው መከፈት ኢየሱስ ወዳቀደላቸው እግዚአብሔር ፕላን ወዳደረገላቸው እኔ ብሄድ ይሻላል፣ አጽናኙ መንፈስ ቢመጣ ይሻላል ያለው የሚቀበሉበትን ስፍራ ወደዛ እንዲመለሱ አደረጋቸው። የአይኖቻቸው መከፈት፣ የአይናችን መከፈት ትልቅ ዋጋ አለው። የአይናችን መከፈት ትልቅ የህይወት ለውጥ ያመጣል። አይናችን ሲከፈት ኢየሱስን ስናየው ወደኋላ መመለሳችን። ኢየሱስ ምን አላቸው ለደቀ መዛሙርቱ? ምስክሮቼ ትሆናላችሁ አሉ። ፍርድ ቤት ላይ ምስክር ተብሎ የሚቆሙ የአይን እማኝ ነው፣ የሰማ አይደለም፣ የተመለከተ ነው የሚቆሙ። ለኢየሱስ መቆም የምንችለው ኢየሱስ እኮ ጌታ ነው ማለት የምንችለው በሰማነው ብቻ አይደለም፣ ባየነው በሚሰራው ነገር አይኖቻችንን ሲከፍተው ስናይ የዛኔ መመስከር እንችላለን። የዛኔ ስለሱ ጥሩነት፣ ስለሱ መልካምነት፣ ስለሱ ቸርነት መናገር እንችላለን። ያ ሁሉ የሚሆነው ግን በመጀመሪያ ምንድን ነው? አይኖቻችን ሲከፈቱ። ኢየሱስ አንድ ነገር ይጠይቃቸዋል። ምን እንዳደርግላችሁ ትፈልጋላችሁ? አይኖቻችሁ ይከፈቱ ወይስ የሚጠፋ ነገር ነው የምትፈልጉት? በህይወታችን ላይ በጣም ቫልዩ መስጠት ያለብን፣ በጣም መፈለግ ያለብን አይኖቻችን እንዲከፈቱ። አይኖቻችን ሲከፈቱ የበላዩን ነገር ማየት እንጀምራለን። ቆላስይስ ምዕራፍ 3 ላይ እንደሚናገረው በላይ ያለውን ብቻ እሹ ይላል። በላይ ያለውን ለማየት ቀና ብሎ ማየት ያስፈልጋል። አይኖቻችን ካልተከፈቱ ማየት አንችልም። ለዚህ ሁሉ ግን በሲምፕል ስቴፕ ስጠን ካላችሁኝ መጀመሪያ መጮህ ያስፈልጋል። መጀመሪያ ረሃብ ያስፈልጋል። ሉቃስ ምዕራፍ 11 ከቁጥር 11 ጀምሮ ምን ይላል? አንድ ልጅ መጥቶ አሳ ቢለምናችሁ ይህን ትሰጡታላችሁ? የተራበ ልጅ ነው የሚጠይቀው። መጀመሪያ የተራበ ልጅ ነው ምግብ ስጠኝ የሚለው። በዮሐንስ ምዕራፍ 7 ቁጥር 37 እና 38 ላይ ምን ይላል? ማንም የተጠማ ቢኖር ያለው ኢየሱስ፣ ማንም ፉል የሆነ ቢኖር አይደለም። ረሃብ ያስፈልጋል። ለምን? ለመንፈስ ቅዱስ ቦታ ካልሰጠ ነው መቀመጥ አይችልም። ቦታ ከሌለ ህይወታችን ላይ፣ ቦታ ከሌለ ልባችን ላይ የቱ ጋር ይቀመጣል? እንኳን እሱ ሰው ለራሱ ወንበር ከሌለ ይቆማል ወይ ከዛ ላይ ይሄዳል። ለመንፈስ ቅዱስ ምን ያህል ነው ቦታ መስጠት ያለብን? ያ የሚመጣው በረሃብ ነው። ሁለተኛ ነገር መጠየቅ ያለብን ነገር የሚጠፋ ነገር መሆን የለበትም። ለምን? ይህ ዓለም ከትንሽ ጊዜ በኋላ አይኖርም። ይህ ዓለም የምናያቸው ፎቆች፣ የምናያቸው መኪኖች፣ የምናያቸው ብዙ ነገሮች ከዚህ ከጥቂት ጊዜ በኋላ አይኖሩም። ነገር ግን ኢየሱስን እንድናይ አይኖችን ክፈት ስንል ለዘላለም ነው። ሶስተኛው ነገር ደግሞ ምንድን ነው? ክፍት መሆኑ፣ ሳይሸሽጉ መናገር። ይህ ሰውዬ አልሸሸገውም። ጌታዬ ማየት ነው ፈልገዋል። ጌታዬ ብርና ወርቅ አይደለም ያለ፣ የሚጠፋ ነገር አይደለም ያለ። ልቡን ከፍቶ ምን አለው? ጌታ ሆይ አይ ዘንድ አለ። ዝም ብለን እንኳን ስናነበው የትህትና እንደሆነ ያስታውቃል። ጌታ ሆይ አይ ዘንድ፣ ሌላ ምንም ነገር የለም። ኢየሱስን አይ ዘንድ ብቻ ነው። ለሐዋርያቶቹ መጥተው ምን አሏቸው? ወንጌላቱ ላይ ኢየሱስን ማየት እንፈልጋለን አሏቸው። ማን ነው አሁን በዚህ ዘመን ኢየሱስን ማየት የሚፈልገው? ማን ነው አሁን ኢየሱስን ብቻ መመልከት የሚፈልገው? ሁኔታን ሳይሆን
ጴጥሮስ በማዕበሉ ላይ ኢየሱስ ና ውጣ አለው። እሺ ብሎ ወጣ። ማዕበሉ የሚያመለክተው የዚህን ዓለም ነው። ይህ ዓለም በማዕበል ውስጥ ነው፣ የወደቀ ዓለም ነው። ግርግር አለ 24 ሰዓት፣ ጦርነት አለ 24 ሰዓት። እሺ ብሎ ወጣ በእምነት። ጻድቅ በእምነት ይኖራል ስለሚል በእምነት እንኖራለን። እሺ ብሎ ወጣ። ከዛ በኋላ ግን እየተመለከተ የነበረበትን ፎከስ ቀየረ። ወደ ማዕበል ወደ ዓለም መቀየር ጀመረ። የዛን መስመጥ ጀመረ። ከዛ በኋላ ምን አለ? ኢየሱስ እጁን ስቦ አወጣው ይላል። አይኖቻችን ኢየሱስ የማይመለከቱ ከሆነ ወደ ታች መውረድ እንጀምራለን። የተጠራንበት ዓላማ የተፈጠርንበት ዓላማ ሁሉ ከፍታ እያለ ነገር ግን አይኖቻችን ስላልተከፈቱ ወደ ታች መውረድ እንጀምራለን። ስለዚህ አንድ ነገር ነው የምጠይቃችሁ። ጌታ እንደዚህ ይላችኋል። ምን እንዳደርግላችሁ ነው የምትፈልጉት? አይኖቻችሁ ተከፍተው እኔ ማየት ነው የምትፈልጉት ወይስ የሚጠፋውን ነገር ነው? አይኖቻችሁ ሲከፈቱ ትልቅን ነገር ነው የምታዩት። ኤርሚያስ ላይ እንደሚለው ወደ እኔ ጩኽ እኔም እመልስልሃለሁ። የሚመልሰው በባዶ አይደለም፣ በማይታወቅ በታላቅና በኃያል ነገር ነው እግዚአብሔር የሚመልስ። ጩኸታችንን ግን መጀመሪያ ላይ ይፈልጋል። በአንድ ደቂቃ ጸሎት አይደለም የሚመጣው። ሉቃስ 11 ላይ ስናነቡ ከዚህ ከ11 በፊት ላይ ቁጥር 9 ላይ አንኳኩ ይላል። ማንኳኳት አንድ አይደለም። ማንኳኳት ብዙ ትጋትን ይፈልጋል፣ ኮሚትመንትን ይፈልጋል፣ ራስን መስጠት ይፈልጋል፣ ጊዜን ይፈልጋል፣ ኢነርጂን ይፈልጋል። ነገር ግን ያንን ሳይሰጡ ጌታዊ ለምን አልሰጠኝም ማለት አይቻልም። ለምን? እግዚአብሔር ደበቅ የሚል አምላክ፣ መፈለግ የሚፈልግ አምላክ። ወርቅን እንደማግኘት ነው እግዚአብሔርን ማግኘት ማለት። ጊዜን መስጠት ይፈልጋል፣ ራስን ማንነትን መስጠት ይፈልጋል፣ ሁሉ ነገርን መስጠት ይፈልጋል። ስለዚህ አንድን ነገር ብቻ ጠይቃችኋል። አይኖቻችሁ እንዲከፈቱ ከፈለጋችሁ ጩሁ ወደ ጌታ። እሱ አይንን መክፈት የሚችል አምላክ። ይህ ሰው ህይወቱ ወደኋላ አልተመለሰም። ድጋሚ ወደ ተቀመጠበት ኃጢአተኝነት ወይም የበደለኝነት ስሜት አልተመለሰም። ተመልሶ ወደ ልመና አልገባም። ኢየሱስን እየተመለከተ ደቀ መዝሙሩ ሲከተለው ዝም ብሎ አይከተለው፣ ደቀ መዝሙሩ ነው የሚሆነው። ለምን? ስብከቱን ይሰማል፣ የሚናገረውን ነገር ስለሚሰማ ደቀ መዝሙሩ ይሆናል። ይህ ሁሉ ግን የሚያመጣው ለምንድን ነው? አይኑ ስለተከፈተ ነው፣ ኢንካውንተር ስላደረገው። ስለዚህ ይህንን ጌታ መከተል የምንችለው አይኖቻችን ሲከፈቱ። አይኖቻችን የሚከፍተው መንፈስ ቅዱስ ነው፣ ሌላ ማንም አይደለም። ኢየሱስን ሊያከብር የሚመጣው መንፈስ ቅዱስ ነው። እኔ ብሄድ ይሻላል አለ ኢየሱስ። ምን ያህል ትልቅ ሊሆን ነው መንፈስ ቅዱስ? እኔ ብሄድ ይሻላል፣ አጽናኙ መንፈስ ቢመጣላችሁ ይሻላል። አይንን የሚከፍተው ኢየሱስ እንድናከብረው የሚያደርግ መንፈስ ቅዱስ ነው። ህይወት ያለ መንፈስ ቅዱስ ማለት መኪና ያለ መሪ ማለት ነው። የሚመራው ነገር የለም። ለምን? ወደ እውነቱ ሊመራችኋል አለ። እውነት ማን ነው? ኢየሱስ ነው። መሪ ከሌለ ግን ባዶ ነው። ስለዚህ መንፈስ ቅዱስ ነው እና አይኔን ክፈት ማለት ህይወታችሁ ይቀየራል። አሁን ደግሞ አንድ ላይ እንጸልያለን። ጌታ እግዚአብሔር አምላካችን ሆይ እናመሰግናለን። ጌታ አባቶ አንተ የምድር ፈጣሪ፣ የሁሉ ነገር ፈጣሪ እግዚአብሔር አምላካችን ሆይ በቅድስና ውስጥ የምትኖር በብርሃን ውስጥ የምትኖር አምላካችን ሆይ እናመሰግናለን። እንዳንተ አይነት ኃያል አይተን አናውቅ። እንዳንተ አይነት ፍቅር አይተን አናውቅ። እንዳንተ አይነት ኃያል የሆነ ማንም የለም። ጌታ ሆይ እናመሰግናለን። ጌታ ሆይ ክቡርነትን፣ ጌታ ሆይ ማጀስቲክ መሆንን፣ ጌታ ሆይ ፓወርፉል መሆንን አክብረን ጌታ እግዚአብሔር በፍርሃት በመንቀጥቀጥ በፊት እንቀርባለን። ጌታ እግዚአብሔር ሆይ ደግሞ እንጸልያለን። በልጅ በኢየሱስ ደም ኃጢአታችንን ሁሉ እንድትሰርይ ከኃጢአታችን ሁሉ እንድታነጻ እንለምናለን። ጌታ ሆይ ያለን አንድ ኮንፊደንሳችን አንድ ጌታ ሆይ በአንተ ፊት የምንቀርብበት ድፍረታችን የኢየሱስ ደም ነውና በልጅ ደም እንድታነጻ እንጸልያለን።
ጌታ እግዚአብሔር ሆይ ደግሞ ጠይቃለን። ኢየሱስን ማየት እንፈልጋለን። መንፈስ ቅዱስ አንድ ነገር እንለምንሃለን። ኢየሱስን ማየት እንፈልጋለን። ሌላ ማንንም ማየት አንፈልግም። ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስ እንደመሰልኩ እኔን ምሰሉ አለ። ምን ያህል ኢየሱስ ፐርፌክት ቢሆን ነው እሱን ለመምሰል ጳውሎስ የጣረው? ጌታ ሆይ አንተን መምሰል የምንችለው አንተን ስንመለከት ነው። ያላየነውን ሰው መምሰል አንችልም። ለዚህ ነው አብዛኛው ወጣቶች በስልክ ላይ የሚያዩቸውን ትላልቅ ሰዎች ወይ ደግሞ ኮንተንት ክሬተሮች መምሰል ይፈልጋሉ። ስለሰሙ ብቻ የለም ስላዩዋቸው ነው። ጌታ ሆይ አንተን ስናይ ግን አንተን ኢንካውንተር ስናደርግ ግን አንተን መምሰል እንፈልጋለን። ራሳችንን የሚቃጠል መስዋዕት ማድረግ እንጀምራለን። አባት እግዚአብሔር ሆይ እንለምንሃለን። ኢየሱስ እንድናይ ዓይኖቻችንን ክፈት። መንፈስ ቅዱስ ለሚሰሙት ሁሉ እጸልያለሁ። እግዚአብሔር ሆይ ማንኛውም ጌታ ከጳውሎስ ላይ እንደወደቀው ቅርፊት በኢየሱስ ክርስቶስ ስም እጸልያለሁ። ማንኛውም አይነት ቅርፊት ከህይወታቸው ላይ ከልቦናቸው ዓይኖች ላይ በኢየሱስ ስም የተነሳ ይሁን። በጌታ በኢየሱስ ክርስቶስ ስም የተነሳ ይሁን። ጌታ አባት ሆይ የዚህ ዓለም ገዢ የልቦናቸውን ዓይን አሳውሯል እንደሚለው ቃል በኢየሱስ ክርስቶስ ስም ማንኛውም ያሳወራቸው መናፍስት ያሳወራቸው ማንኛውም የዚህ ዓለም ገዢ በኢየሱስ አሁን ስፍራውን ይልቀቅ። በጌታ በኢየሱስ ክርስቶስ ደም አሁን ነው ይልቀቅ። በጌታ በኢየሱስ ስም አሁን ይልቀቅ። ጌታ ሆይ አንተን አጥርተው እንዲያዩ አንተን ጌታ እግዚአብሔር በስነ ስርዓት እንዲመለከቱ አንተን በስነ ስርዓት መከተል የሚችሉ ሲመለከቱ ጌታ ሆይ ሌላ ማንንም ሳይሆን ጌታ ሆይ አንተን ብቻ መመልከት ሲጀምሩ ነው የህይወት ትርጉማቸውን የሚያውቁት የተፈጠሩበትን ዓላማ የሚያውቁት። ከማይሆን ቦታ ጌታ ወደ ትክክለኛው ቦታ ነው የመጡት። ጌታ አባቶ እንጸልያለን። በጌታ በኢየሱስ ክርስቶስ ስም ዓይኖቻቸውን ክፈት። መንፈስ ቅዱስ በእያንዳንዳቸው ላይ ዓይኖቻቸውን ክፈት። መንፈስ ቅዱስ እንለምንሃለን። ኢየሱስን እንዲመለከቱ ኢየሱስን እንዲያከብሩ ለማንም ክብር ሳይሆን ለአንተ ክብር መንፈስ ቅዱስ ዓይኖቻቸው ይከፈቱ። ዓይኖቻቸው ይከፈቱ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባቶ ዓይኖቻቸው የተከፈተ ይሁን። ጌታ እግዚአብሔር ሰማይን በምድር ላይ ያጣጥሙ። ጌታ እግዚአብሔር መንግስተ ሰማይን ጌታ እግዚአብሔር በምድር ላይ ሴንስ ማድረግ ይጀምሩ። ጌታ ልክ እንደ አምባሳደር ጌታ እግዚአብሔር አምባሳደር ሀገሩ ያየውን የተመለከተውን ነገር ነው ወደ ተላከበት ሀገር መናገር የሚጀምረው ማሳወቅ የሚጀምረው ያየውን የተመለከተውን ነገር ነው። ጌታ አባቶ ኢየሱስ እንዲመለከቱ ዓይኖቻቸው ተከፍተው ጌታ እግዚአብሔር ቴስቲሞኒ መስጠት ስለሚጀምሩ አመሰግናለሁ። ጌታ ዓይኖቻቸው ተከፍተው ኢየሱስን አይተው ኢየሱስን ተመልክተው ጌታ ቴስቲሞኒዎችን ስለምንሰማ አመሰግናለሁ። ጌታ ህይወታቸው ስለሚቀየር አመሰግናለሁ። ከዚህ በኋላ ጌታ እግዚአብሔር መጠሪያቸው ስማቸው ሳይሆን ኢየሱስ ስለሚሆን አመሰግናለሁ። ክብርና ምስጋና ለአንተ ብቻ ነው። እያንዳንዳቸውን ጌታ እግዚአብሔር ይህንን የሰሙትን ቃል ደግሞ ማንኛውም የጠላት አሰራር ጌታ መጥቶ እንዳይነቅለው መጥቶ እንዳያወጣው በጌታ በኢየሱስ ስም ስር ሰዶ ይደግ። በጌታ በኢየሱስ ክርስቶስ ስም ጌታ ስር ሰዶ ይደግ። ጌታ 30 60 100 እጥፍ ስለሚያፈራ አመሰግናለሁ። ጌታ እግዚአብሔር በልጅ ደም ሁላችንን ሸፈነ። ጌታ ሆይ ያቃታቸውን ጌታ ሆይ የደከማቸውን ጌታ የሰለቻቸውን ሰዎች ጌታ በጸጋህ እንድታበረታቸው ጸልያለሁ። ጌታ እግዚአብሔር በመንፈስ እንድታበረታቸው ጸልያለሁ። ጌታ ሁሉ ነገር ለአንተ ክብር ይሁን። ስምህ ለዘላለም የተቀደሰ ይሁን። በጌታ በኢየሱስ ስም አሜን። እና ደግሞ ብዙ ጸሎት ከፈለጋችሁ ኦንላይን ከፓስተር እንድሪያስ ጋር አገልግሎት አለና በዛ ጊዜ ላይ እንድትካፈሉ አበረታታችኋለሁ። ለምን ብዙ ነገሮችን ዓይኖቻችሁን በዛ ላይ እንደሚከፈቱ አምናለሁ። መንፈስ ቅዱስን ኢንካውንተር እንደምታደርጉ አምናለሁ። እና ጌታ ይወዳችኋል። ጌታ ይጠብቃችኋል። ጌታ ሳትፈጠሩ በፊት የነበረ አምላክ ምን እንዳደርግላችሁ ትፈልጋላችሁ እያለ ኢየሱስ ይጠይቃችኋል። ምላሻችሁን በጊዜ አድርሱት። ማንም ማይሰራበት ሌሊት ይመጣል ብሏል ኢየሱስ። ከዛ ጊዜ በፊት ግን ምላሻችሁ መስማት ይፈልጋል። ጊዜያችሁን ተጠቀሙበት፣ አታባክኑት። በጌታ በኢየሱስ ተባረኩ። አሜን።